መጽሐፈ ጥበብ ምዕራፍ 7 እንደ ሰው ሁሉ በሞት የተካከልኩ እኔ ፈራሽ ሰው ነኝና አስቀድሞ የተፈጠረ የምድራዊ የአዳም ልጅም ነኝና በእናቴ ማህፀንም ስጋ ለብሼ ተቀርጫለሁና በመገናኘት ጊዜ መኝታን በመውደድና ከአባት በሚከፈል ዘር 10 ወር በደምነት ረግቼ ተቀምጫለሁና በተፈጠርኩም ጊዜ እኔ እንደ ሰው ሁሉ ነፍስን ነስቻለሁና ወደ ምድርም ወርጃለሁና ሙቼ በሚያለቅሱልኝ አምሳል አስቀድሜ ልቅሶን አለቀስኩ። ከነገስታቱ መወለዴ ልዩ የሆነ የለምና በጨርቅ ተጠቅልዬ እያነጠስኩ አደግኩ። የሰው ሁሉ ከዚህ ዓለም ወዲህ ዓለም አመጣጡ አንዲት ናትና መወለዱም ከሁሉ የተተካከለ ነውና ስለዚህ ነገር ለመንኩ፣ ዕውቀት ተሰጠኝ። ለመንኩ፣ ጥበብን የሚገልጽ መንፈስ ቅዱስ አደረብኝ። ከመንግስት አገዛዝ ከዙፋንም ይልቅ አከበርኋት። በእርሷ ዘንድ ብዕልን እንደ ኢምንት አደረኳት። ወርቅ ሁሉ በእርሷ ዘንድ የተናቀ ነውና በእርሷም ብሩ እንደ ጭቃ ነውና ዋጋ በሌለው ዕንቁ መሰልኋት። በደህንነት ከመኖር ከደም ግባትን ፈጽሜ ወደድኳት። ከእርሷ የሚወጣ ብርሃን አይወሰንም አይጠፋምና ስለ ብርሃን ፈንታ ትሆነኝ ዘንድ መረጥኋት። ከእርሷ ጋር አንድነት እነዚህ ሁሉ ተድላ ደስታዎች መጡልኝ። ቁጥር የሌለው ባለጠግነት በእርሷ መጣልኝ። ይቺ ጥበብ የዚህ ሁሉ አበጋዛቸው ናትና በሁሉ ደስ አለኝ። ከዚህ አስቀድሞ የእነዚህ ሁሉ ሀሳባቸው ጥበብ እንደሆነች አላወቅኩም ነበር። ይህን ባወቅኩ ጊዜ ያለ መቀኝነት ያለ ቅናት እሷን አስተምራለሁ፣ ምስጢሯንም አልሰውርም። ለሰውም የማያልቅ ድልብ ናት። ገንዘብ ያደርጓት ሰዎች ሁሉ ከእግዚአብሔር ዘንድ ደርሰው ሀብትን የምትገልጽ የምክር እዝናት ስራ ስለሆነች ወዳጅ ሁኑ። ለእኔም እግዚአብሔር የሚወደውን ነገር እናገር ዘንድ ሰጠኝ። ወደ ጥበብ የሚመራ ነውና የመምህራንንም ስራ የሚያቀና ነውና ለሚሰጠው ሰው የሚገባውን ሀሳብ አስብ ዘንድ ሰጠኝ። እኛ ሁላችን በእጁ ስለተያዝን ነገራችንም ሁሉ ስራችንንም ማወቅ መረዳት በእጁ ተይዟልና ያለ ሐሰት ነዋሪ የሚሆን የእውቀት ነገርን አስተማረኝ። ዓለም ጸንቶ የሚኖርበትን ስርዓት አውቅ ዘንድ የጨረቃና የፀሐይንም የከዋክብትንም ስራ አውቅ ዘንድ መጀመሪያውን መጨረሻውን የዘመኑን መካከል የቀኑን መለዋወጥ የየጊዜውንም መለዋወጥ የዘመኑንም መለዋወጥ የከዋክብትንም አነዋወር የእንስሳንም ጠባይ የአራዊትንም ባህሪ የነፋሳትንም ምስጢር የሰውንም ሐሳብ እንጨቶችንም ለይቶ ማወቅ የስራቸውንም ምስጢር አውቅ ዘንድ አስተማረኝ። ስራውን ሁሉ የሚያስገኝ እርሱ ጥበብን አስተምሮኛልና የተገለጸውን የተሰወረውን ሁሉ አወቁ። የተመሰገነ በልደት የሰለጠነ ዕውቀትን የሚገልጥ መንፈስ ቅዱስ በእርሱ ህልው ነውና አካሉ አንድ ሲሆን በብዙ ይከፈላል። ረቂቅ የሚሆን አስተዳደሩም ፈጥኖ የሚሆን ሲያስተምርም ቃሉ የሚያምር አዋቂም የሚሆን ኃጢአት የሌለበት ድካምም የሌለበት ቅድመ ዓለም የነበረ ጥንት የሌለው ቸርነት የሚወድ አዋቂ የሚሆን ልደር ባለ ጊዜ የሚከለክለው የሌለ በጎ ነገርን የሚያደርግ ሰው ወዳጅ የሚሆን ለጥበብ ስሟ የሚሆን በእውነት አዋቂ የሚሆን ያለ ግዳጅ የሚሆን ሁሉን የሚችል ሁሉን የሚጎበኝ ንጹሃት በሆኑ ረቂቆችና ብልሆች በሆኑ ሰውነቶች የሚያድር የጥበብ አስተዳደር የማድጋውንም በጋን የሚለብጡት ይፈጥናልና አድራ የምታነጻ ስለሆነች በሁሉ አድራ ትኖራለች። የእግዚአብሔር ወልድ የኃይሉ መገለጫ ናትና ሁሉን የያዘ የጌትነቱንም መግለጫ ናትና መልኩ የታወቀ ምስጉን ንጹህ የሚሆን የኃይሉ መገለጫ ናትና ስለዚህ ነገር ምን ኃጢአት የሚያገኛት የለም። የቀዳማዊ አብ ልጅ መገለጫ ናትና ይህች የማታልፍ የእግዚአብሔርን ስራ የምትገልጥ ናትና ቸርነቱንም የምትገልጥ ናትና
አንዲት ስትሆን ሁሉን ማድረግ ትችላለች። በቅድምና ሳለች ሁሉን ታድሳለች። ከአንዱ ትውልድ ወደ አንዱ ትውልድ ወርዳ በደጋጎች ሰውነት ታድራለች። ከጥበብ ጋር ጸንቶ ከሚኖር ሰው በቀር እግዚአብሔር የሚወደው የለምና መምህራኖች የእግዚአብሔር ወዳጆች ታደርጋቸዋለች። ከፀሐይ ይልቅ ታበራለችና ከከዋክብትም ብርሃን ሁሉ ትበልጣለችና ከብርሃን ጋር በተመዘነች ጊዜ መንዝላው በፊቱ ትገኛለች። ብርሃኑን ሌሊት ይለዋውጠዋልና ጥበብን ግን ምን ክፉ ነገር አይበረታባትም።